السلام عليكم ورحمة الله وبركاته. أحبابي في الله، የተለየ ጥያቄ ለእህቶች ነው። ምንድነው አላህ ይጠብቀንና ሲጃራ የሚያጨሱ ወንዶች ባል ያላችሁ ማለት ነው፣ እንዴት ነው ከነሱ ጋር የምታድሩት? እረበለው እኔ በቀደም በሆነ ሰዓት መኪና ውስጥ ሲጃራ እያጨሰ በቃ ወደ ላይ ሊለኝ እንዳለ ሐራምነቱ እንዳለ ሆኖ ማለት ነው። እንደዛ አንዴ ደግሞ እንደዚሁ በጎን ሲሰግድ ሽታቸው ወጠጤ ራሱ እንደዛ ይቀረን ነው እና ሲጃራ በጣም ብዙ ጉዳቻዎችን ያስከትላል። ጥርስን ያቀላል፣ አፍን ያሸታል፣ እንደዚሁም ደግሞ ጤናን ይጎዳል። አብዛኛው በሰራጣን በሽታ፣ ይህ አደገኛ የሆነ በሽታ ሰራጣን የሚባለው በሽታ ማለት ነው። እርሱ የሚንሰራፈው ከሲጃራ የተነሳ ነው ይላሉ ዶክተሮች። እርጉዝ የሆነ ሴት ሲጃራ ብታጨስ ምን እንደሚፈጠር ታውቃላችሁ? ሽሉን ይጠብሰዋል። ስለዚህ ባጨሱ ቁጥር ሳምባቸው እየተጠበሰ ነው የሚሄደው እና ስለዚህ እንደው አላህን እንፍራ። አንድ ሙስሊም ሆኖ ከእንደዚህ አይነት ነገር ወላ ይጉኒ ሚን ጁዕ ከራብ የማያድን ምንም ጥቃሙት የሌለው ጉዳቻ እንጂ ጤናን የሚጎዳ አፈን የሚያሸት ጥርስን የሚያወልቅ ብዙ ጊዜ አይታችኋቸው ከሆነ ባለሱስ ሰዎች ጥርሳቸው ጤናማ አይደለም። በቃ የሆነ የተነቃቀለ ምናምን ቀይ የሆነ ምናምን ነው። ብዙ ሩቅ መሄድ አይጠበቅብህም ሱስ ያለው ሰው ለማወቅ ማለት ነው። እና ዑለማዎች ምን ይላሉ ሐራምነቱን ሲናገሩ ማለት ነው? አንደኛ ጉዳቻ እንጂ ጥቅም የለውም። በሸሪዓችን ሰውነትን የሚጎዳ ጤናን የሚጎዳ ነገር ክልክል ነው። ገንዘብን የሚጎዳ ነገር ክልክል ነው በሸሪዓ ማለት ነው። ወይሕሉ ለሁም ጠይባት ወዩሐርሙ ዐለይሂም ልኸባኢት የሚለው ጋር ያስገቡታል። መላእክተኛን ላኩላችሁ ካለ በኋላ አላህ ሱብሓነሁ ወተዓላ ጥሩ የሆነን ሐላል የሚያደርግላችሁ የሆነ መጥፎ የሆነን ደግሞ ሐራም የሚያደርግባችሁ የሆነ ይላል። ወይሕሉ ለሁም ጠይባት ወዩሐርሙ ዐለይሂም ልኸባኢት እና ከዚህ በላይ ምን ጥርክርካለ? ሲጃራ እንደሚጠጣ ሰው አፉን የሚያሸት አፉን የሚያቀላ አለል ሐቂቃ ማለት ነው። ሚስቱ ጋር እንኳን ደስ ብሎ ከሱ ጋር ደስተኛ ሆና አታድርም እኮ። እና ምን ይላሉ ዑለማዎች? አንድ ሰው 100 ብር ጠቅልሎ በሳት ቢያቃጥል ምን ይባላል ይላሉ? እብድ ነው የሚባለው። እብድ ይባላል። ለምን? ብር አቃጠልህ ዝም ብሎ እና ፈከይፈ ቢኢሕራቅ ነፍሲ ወልማል ይላሉ። ገንዘብንና ራሱን የሚያቃጥለው ሰው ያማ ከብድ ወደዛ ነው ይላል። ከብድ በላይ ነው። እና አንድ ሰው እንዴት የማይጠቅመውን ነገር ጭስ ነገር ባፉ ውስጥ አስገብቶ እንዴት ይጠጣል? ጭስ ለራብ አይጠቅም፣ አይዋፍር፣ ምን አይል፣ እንደውም በሽታ ነው የሚሆን። እና ስለዚህ እህቶችም ሲጃራ ከሚያጨስ ሰው ተጠንቀቁ። ወከዛሊክ ደግሞ ሲጃራ የምናጨስ ወንድሞች ከዛ ነገር መቶበት ወደ አላህ መመለስ መቻል አለባቸው ማለት እወዳለሁኝ። እና ከባድ ነው ይሄ ነገር። ከዚህ ነገር መቆጠብ አለብን። እንደው አሁንማ በል ሴቶችም ጀምረውታል እኮ በአረቡ ምድር ማለት ነው። ሴቱ ነው የሚያጨሱ አሉ ዱርዬ የሆኑ ማለት ነው። አላሁ ሙስተዓን።